ሲጨልም ላይ ወጣና ደረጃ ላይ ቁጭልና ኮከቦቹን ያያየው እግዚአብሔርን ለምነው ነበር ባክህን ውሰደኝ ግደለኝ አንተ ጋር ውሰደኝ ይያልኩ ዳማቻ አይረመንበር ታውቃለህ ልጅ ምናምን አልመጣም በዛ ጊዜ አልመጣም እግዚአብሔር ይመስገን ከዛ ደግሞ ሌላ ጣሊያን ቦይፍሬንድ አገኘው ከሱ ጋራ በእውነት በፍቅር ተዋደድን እንደሱ ሲሆን የልጅነት ነገር አለ አይደለ እንደገና ጭፈራ ማረኝ ያ ሳይው ብዙ ስራ ነው ኒውዮርክ ደግሞ ስመጣ ሬስቶራንት ከፈትኩ የመጀመሪያ የኢትዮጵያ ሬስቶራንት የከፈትኩት እኔ ነኝ ሰላም ጤና ይስጥልን የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ተከብራችሁ ተመልካቾች እንደምናደርስ ይታወቃል ዛሬም በአንድ ታሪክ ተገናኝተናል ገና በ16 ዓመቴ በልጅነቴ ያኔ 1960ዎቹ ላይ ነው ከሀገሬ የወጣሁት ይላሉ የዛሬ ተረኛ ባለ ታሪክ እንግዳችን ዳያስፖራዋ እናት ጉዳያቸው ትንሽ ጠንከር ያለ ነው ወላጅ እናቴ በህይወት እያለችም ከዛም በኋላ ያደረገችኝ ነገር ስሜቴን ጎድቶታል ይላሉ ምንድነው የተፈጠረው ምንድነው የሚነግሩን የሚለውን ከራሳቸው አንደበት እንድትከታተሉት ጋብዛችኋለሁ በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሎ የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟችኋል እኔ አለምሰገድ ታደሰ ነኝ አብራችሁን ቆዩ ይህ ላንተ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው ምን አይነት የስሜት ለውጦችን እያስተናገዳችሁ ነው የድብርት የጭንቀት ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው ልብ በሉ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ በቅድመና ድህረ ጋብቻ ከሱስ ከወሲብ ጋር በተያያዙ ችግሮች በግል ጉዳይ በድብርት በጭንቀት ውስጥ ካላችሁ ሰዎች አይረዱኝም እኔም ሰዎችን መረዳት አልችልም ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል ከልጆቼ ጋር በተለይ ልግባባ አልቻልኩኝም ለልጆቼ የባለሙያ እገዛ ያስፈልጋል እምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ በ0928 444 222 ላይ ደውሉልን በጣም አመሰግናለሁ ስለተገናኘን ደስ ብሎኛል እኔም በጣም አመሰግናለሁ ብዙ ጊዜ የምከታተለው ሰው ነበርክ እሺ ሚዲያ በጣም አመሰግናለሁ አንቱ ይያልኩ አንቺ በለኝ እሺ እንግዲህ ከረጅም አመት የአሜሪካን ሀገር ቆይታ በኋላ ነው ወደ ሀገር የተመለሽውና ግን እስቲ ኪበተውቀን ጀመር ማን ለበለ ተመልካቾችም ለኔም እንቁጣጣሽ ኤፍሬም እንቁጣጣሽ ኤፍሬም እንቁጣጣሽ ዕለት ነው የተወለድኩት መስከረም 1 ልክ መድፍ ሲተኮስ ነው ሲባል ሰማለሁ የተወለድኩት አንደርዌይት ነበርኩ በጣም ትንሽ ነበርኩ አሉ ከዛ ደግሞ ካንደ ክፍል ወደ ሌላ ቦታ ሲወስዱኝ ብርድ መታኝ አሉ ብርድ መታኝና ሐኪም ሁሉ ትሞታለች ብሎ ነበር አሉ በቃ አትስተርፍም ተብሎ ይሄው ተመስገን እንቁጣጣሽ ደስ የሚል ስም ኢትዮጵያዊ ስም አዎ የሚገርም ንስት ንገሪ የሚገርም ነገር ህይወቴን ያበላሸውም ቀን ያን ቀን ነው መስከረም 1 ቀን 9/11 እንዴ የአሜሪካው 9/11 ጥቃት እዛ ስር ነበርኩ እኔ እስኪ ንገሪኝ እንዴት ነበር እንግዲህ እኛ በመገናኛ ብዙሃን ያየነው የአሜሪካኑ 9/11 ኢትዮጵያውያን እንደነበሩ ዜናዎች ይሰራጩ ነበር የተለያዩ ዜናዎች እስኪ 9/11 እኔ እዛ ውስጥ አልነበርኩም ውስጡ 9/11 ውስጥ እምኖረው ግን 2 ብሎክ ነው ከዛ
ከታወሩ 2 ብሎክ ነው የምኖረው። እሺ ልጆቼ ትምህርት ቤታቸው እዛው ስር ነው። የትንሿ ልጄ እንደውም ሁለተኛው አውሮፕላን ሲመታ እኔ ያንለት ልደቴ ነበር። እንግዲህ 50 ዓመቴ ነበር ያንለት። የዛለት 50 ዓመት እና ልጆቹን ትምህርት ቤት ሳደርስ ትንሹን ልጄን 10 ዓመት ሲሞላው ወርልድ ትሬድ ሴንተር ላይ እራት አብልቼው ነበር ለልደት ማክበሪያ ብዬ እና ያንለት በቃ ትምህርት ቤት ሳደርሳቸው ዛሬ ማታ የኔን ሴሌብሬት እናረጋለን እዛ ወስዳቸዋለሁ ብዬ አድርሻቸው ቤቴ ገባሁ። ገብቼ ራሴን አስተካክላለሁ ስራዬ ለመግባት በጣም ኃይለኛ የሚል ነገር ተሰማኝ እና ደነገጥኩ። በበረንዳ ወጥቼ ሳይ ሰዎች ሁሉ ወጥተው ይላሉ ምን እንደሆነ አላወቅንም እና ለብሻለሁኝ ታች ልውረድ ብዬ ኤሌቬተር ውስጥ ስገባ ምን እንደሆነ ታውቂያለሽ አልኳት። አንድ ሴትዮ ምንድነው የሆነው ስለ አልሰማሽም ወርልድ ትሬድ ሴንተር እኮ ተመታ አለችኝ። ያኔ ልጄ ትምህርት ቤት እዛ ስር ነው። ከዛ በቃ በሩጫ እየሮጥኩ ሲሄድ ለካ ገና የመጀመሪያው ሲመታ ልጆቹ ፕሌይግራውንድ ላይ ነበሩ። እሱን ሁሉ አይታለች ልጄ እና እዛ ስደርስ ሳገኛት በቃ ነው ያለችው። ታለቅሳለች፣ ደንግጣለች። እሷን አይዞሽ እያልኩኝ ሳባብል ሁለተኛው ታወር ተመታ። ያኔ በሙሉ ላያችን ላይ ነው ካቨር ነው ያደረገን። ከዛ እሷን ፒክ አድርጌ ታውቃለህ ይሄ ጭንቅላት አለመስራት እሱ ሴፍ ነው። ልጄን ወንዱን እኮ ነው አክሮስ ዘ ስትሪት ነው ሃይዌይ ነው የሚለያያቸው እንጂ እዛው ነው ያለው። እሱ ምንም አይሆንም ደህና ነው ብዬ እሷን ይዤ አይዞሽ እያልኩ እሷን ብቻ አባብዬ ቤት ማስገባት ነው የኔ አስተሳሰብ። ልክ ቤቴ ጋር ስደርስ ሌሎች አባትና እናቶች ልጆቻቸውን ከሱ ትምህርት ቤት ደግሞ ያመጣሉ። እንዴ ከዛም ታመጣላችሁ እንዴ ስላቸው ምን ይመስልሻል ታዲያ አሉ። what do you think አሉ። እንደገና እሷን ይዤ ሩጫ እሱ ጋር ሄድኩኝና እሱንም አገኘሁት። አውጥቼው እንዲሳይ ብዙ ትርምስምስ ነው የምታየው። ማየትም አልፈለኩም እና ሃይዌይ ላይ ነው ያለነው። ቤታችን ለመድረሱ ሁለት ብሎክ ናት፣ በጣም ቅርብ ነው። እዛ ላይ ስንሄድ ልጄ አየና ማሚ አያቸው ሰዎቹ ሲወድቁ ከላይ አለኝ። እሱን እንዳታይ ነው ዲብሪ ነው ቢልዲንጉ ሲወድቅ ነው እና ወደዛ አትይ እያልኩኝ እየጎተትኩት ሄድን። ልክ እኛ ቤት ጋር ስንደርስ ማቋረጥ አቃተን ሃይዌውን። አምቡላንስ ነበር፣ ፖሊስ ነበር። አስቆሙን። እዚያ ሲያስቆሙን ይሄ ልጅ ገና የ10 ዓመት ልጅ ነው። እንደገና ኩሪዮሲቲም አለ አይደለም እያየ ይሁኑ 2-3 ሆነው ተያይዘው ነው እኮ የሚወድቁት አለኝ። እውነትም ዞር ብዬ ሳይ 2-3 ይሆኑና እንዲወርዱና ሚድ ኤር ግማሽ መንገድ ላይ ይለያያሉ። በጣም ዲፊካልት ነው። አይወጣልህም ከአይምሮህ አይወጣልህም። ታውቃለህ እንትኑ ሲፈርስ ቢልዲንጉ እዛ ውስጥ የነበሩ ሰዎች ናቸው የሚወድቁት ነበር። እየተያያዙ አየህ እሳቱ መቀጣጠል ሲጀምር እንግዲህ ነፍሳቸውንም ለማትረፍ እና ግን መሀል ላይ ይለያያሉ። ታውቃለህ አንዳንድ ጊዜ 2-3 ሆነው ነው የሚወርዱት፣ አንዳንዴ 2 ሆነው ግን መሀል አየር ላይ ይለያያሉ። ያው ይወድቃል። ይሄን አየ ነው ልጁ። ይሄን ሁላችንም አየን። እና እሱ በጣም አፌክት አደረገን። እሱ ብቻ ሳይቀር ደግሞ ለ3 ዓመት ሙሉ ቤታችን አየሩ ጥሩ ነው ተባለ። ለ3 ቀን ወጣን። መጀመሪያ ከቤታችን ጓደኞች ነበሩኝ፣ እነሱ እኛ ጋር ነው ያሉኝ። በሌሊት 1 ሻንጣ
2 ልጅ አንዱ ውሻ ይዤ ጨለማ ነው በሙሉ መብራቱ ጠፍቷል። በቃ በዳበሳ ነው የምንሄደው ያለ ነው እዛ ጓደኞቼ ቤት ለመድረስ። እንደምንም ደረስን። እነሱ ከከተማ ወጣ ብሎ ቤት ነበራቸው እዛ ወሰዱን እና ወጣን ማለት ነው። ከከተማዋ ከሲቲው ከኒውዮርክ ሲቲ ወጣን። 3 ቀን እነሱ ጋር ተቀመጥን። ከዛ አየሩ ንጹህ ነው ቤታችሁ መመለስ ትችላላችሁ ተባለን። እሺ ብለን ተመለስን ቤታችን። ኤንቫይሮንመንታል ፕሮቴክሽን ኤጀንሲ የአሜሪካን ጋቨርንመንት 3 ዓመት በኋላ እብድ የሚያክል ማሽን ይዘው መጡ። ምንድነው የምትፈልጉት አልኳቸው። አየሩን ቼክ ለማድረግ ነው ቤትሽ ውስጥ አሉ። ለምን አልኳቸው። ምናልባት ኬሚካል ምናምን እንዳለ አሉ። ኦኬ ግቡና ቼክ አርጉ። ቼክ አረጉ። ከዛ ቼክ ያረገው ሰው እየጨርሶ ሲወጡ በጣም አዝንልሻለሁ አለኝ። ምንድነው የሆነው አልኩት። 3 አይነት ዴድሊ አስቤስቶስ 3 ዓመት ሙሉ ጠጥተሻል አለ። ለመሆኑ በእጅሽ በባዶ እጅሽ ነበር ቤቱን ምናምን የምትጠርገው አለ። ሌላ በምን ጠርገዋለሁ? ሁልጊዜ በእጅህ ነው የምትጠርገው። ግላቭስ አታረጊም ነበር? ግላቭስ አርጌም አላውቅም። ከዛ በኋላ በሽታ መጣ። ያኔ ደግሞ በ9/11 ጊዜ ያ ሴፕቴምበር በጣም ይሞቅ ነበር እና ኤር ኮንዲሽነሩን ኦን አደርገዋለሁ። ኤር ኮንዲሽነሩ ምንድነው የሚያደርገው? የውጭውን አየር ነው የሚስብልኝ አይደል? ያንን ስጠጣ ነው የከረምኩት። ሌሊት ኳ ሲል እሰማለሁ በመስኮት እንዲህ ሳይ ከዛ የጠረጉትን አዋራ በሙሉ ባርጅ ላይ የሚጨምሩት ወደ ሌላ ከተማ ለመውሰድ ልክ እኔ ቤት ፊት ለፊት መስኮቴ ፊት ለፊት ያለው ባርጅ ላይ ነው። የሚገርም ነው። እና ያና ክላመት 3 ዓመት አስቤስቶስ ጠጣሁ። በሽተኛ ሆንኩኝ። በጣም ብዙ በሽታ አለብኝ። ከዛ የበለጠ በጣም መጥፎ በሽታ ያለብኝ ደግሞ ኮፍ ሲንኮፒ የሚባል አለብኝ። አንዳንዴ በጣም ያስለኝና እወድቃለሁ እና ስራሽን ማቆም አለብሽ አሉኝ። 21 ዓመት የሰራሁበት ሱቅ ነበረኝ፣ የራሴ ሱቅ በጣም የታወቀ በልጆቼ ስም የሚጠራ ኒውዮርክ ከተማ ውስጥ ጁሊያን ኤንድ ሳራ የሚባል የሴሌብሪቲዎች ምናምኖች ነበሩ የሚገዙት። እሱን ሁሉ መዝጋት አለብሽ፣ በቃ መስራት አትችይም ተባልኩ። አለቀ። ወደ ኋላ ልመልስ ትንሽ እና እንግዲህ በ16 ዓመቴ ነው መጀመሪያ ከሀገር የወጣሁት የሚል ነገር ነግረሽኝ ነበርና እንዴት ነበር መጀመሪያ የተወለድሽ የታደግሽ? እስኪ እዚህ የነበረውን ህይወት እንስማ። የተወለድኩት አዲስ አበባ ነበር፣ መርካቶ። አባቴ በ56 ዓመቱ ሞተ። አባቴ ከሞተ በኋላ የኔ ላይፍ ጥሩ አልነበረም። እናቴ በጣም ትደበድበኝ ነበር። በጣም ትደበድበኝ ነበር እና ናዝሬት ትምህርት ቤት ነበር የምማረው። ናዝሬት ስኩል? አዎ። መጀመሪያ ፈረንሳይ ትምህርት ቤት ነበርኩ፣ ሊሴ። ከዛ አስወጥተው ናዝሬት አስገቡ እና እዛ ናዝሬት ትምህርት ቤት ያሉትን ፈረንጆች አስተማሪዎች ለመንኳቸው አዳሪ ትምህርት ቤት እንዲያገኙልኝ። የሚቀበለኝ አለ ወይ ብዬ አዳሪ ትምህርት ቤት አገኙልኝ። እሱን ሲያገኙልኝ እናቴን ልሄድ አልኳት። በቃ ውሃ ቢበላኝ ያኔ እምልህ አባቴም እያለ አባቴ እንኳን በጣም ያዝንባት ነበር። ለምንድን ነው እንደዚህ የምትቀጠቅጫት እያለ። ለምንድን ነው ግን? እኔ እንጃ። ያስቸግሩ ማለት ማስቸገር ምናምን ነበር? ኖ ትክክል ነገር ሳትሰራ እናቴ አላልፋትም ነበር። ለምን እላት ነበር እስከምትሞት ድረስ። ወይ ጉድ ቡጡ ሰው ለምን ተፈጠረ አለች ትል ነበር። እውነት ነው። ከልጅነቴ ጀምሮ ለምንድን ነው የሰው ክፋት ይሄን ያክል ብዬ አይ ነበር። ይሄንን የማየው በሷ ነው፣ በእናቴ ክፋት ስትሰራ የማየው። የአባቴን ልጅ ከሌላ የምትወለድ ነበረች
በጣም ወዳታለሁ። በጣም ሚስትሪት ስታደርጋት አይ ነበር ከልጅነቴ ጀምሮ። የምትሰድባት ስድብ በጣም የሚያስጠላ ነበር። ምን ያህል ናችሁ የቤተሰብ ቁጥር? ከአንድ አባት ከአንድ እናት 3 ብቻ ነን። እሺ። አባቴ ግን ከሌላ ሰዎች 2 ልጆች አሉ። ሃፍ ሲስተርስ ማለት ነው። አንደኛዋን ይወዳታል፣ እችኛዋን ግን አትወደድም ነበር። በጣም ያሰቃዩዋት ነበር። ማማ ትደበድባትም ነበር እና የእሷ በጣም ህይወቷ እንትን ይለኝ ነበር፣ ይቆጠቁጠኝ ነበር። ሌላ አባቶት ያለፉት እዚህ ያሉ ነው ሳይወጡ ከሀገር? አባባ ሲሞት እዚህ ነበርኩ። አዎ በ56 ዓመቱ ነው አባቴ የሞተው። በልጅነቱ ነው የሞተው። ከዛ ምን ተፈጠረ? ይህንን ዱላ ማለት ይሄ ቤት ውስጥ የሚደርስ የነበረውን ድብደባ ወይ ጥቃት እንግዲህ ቅጣት የምንበለው ጥቃት የምንበለው ያንን ሽሽት ነው? ትምህርት ቤት ውስጥ አዳሪ ትምህርት ቤት ውጭ ሀገር ፈልጉልኛ? አዎ በጣም ክርስትና እናቴ ራሳቸው በመጡ ቁጥር ይሄን እጄን ሲያዩት ወይን ጠጅ ነው፣ ይሄን እግሬን ሲያዩት ሁልጊዜ ወይን ጠጅ ነው። ካልፈለጓት ይስጡኝ ለኔ፣ እኔ ልውሰድና ላሳድጋት ባኮት እያሉ ይለምኑ ነበር። እኔ ልጅ ሆኜ ትዝ ይለኛል መርካቶ ስንኖር ሲጨልም ላይ ወጣና ደረጃ ላይ ቁጭልና ኮከቦቹን እያየው እግዚአብሔርን እለምነው ነበር። ባክህን ውሰደኝ፣ ግደለኝ፣ አንተ ጋር ውሰደኝ እያልኩ ዳቅማች አይረመንበር። ታውቃለህ ምንድን ነው ምክንያቱ? አሁን በጣም ግራ ገባኝ። ማለት ቤት ውስጥ ዓለም አሁን የወላጅ ቅጣት አለ የተለመደ፣ ሁላችንም ተቀተን ያደግነው መቼም ባግባቡ። የእርሶ አሁን ማለት በጣም የተለየ ሆነብኝ። ማለት ድብደባ ምናምን ከምን አንጻር መጣ ነው የኔ ጥያቄ። ኮስችን አረጋታለሁ። ምንም ነገር ክፉስ ለምን እንዲያረግ ስላታለሁ። ያ ያናድዳታል። how dare you question አለ አይደለ? ለምንድን ነው የምትጠይቂኝ? እሱ ያናድዳታል። ምን የተለየ ነገር የሚጠይቁት ነገር አለ? አዎ እንደዚህ እንዳልኩ አንድ ጋሽኮ የምንለው ያሳደገን ቤታችን የኖረ ከድሮ ጀምሮ ከልጅነቴ ያው እንደ አባታችን በለው የኖረ ሰው ነበር። እሱ መብል ሲቀርብ እኮ ካልጎረሰ እናንተ እንዳትበሉ ትለናለች። ይሄ ያናድደኛል። ለምን ስላት አይኑ መጥፎ ነው። ምን ማለትሽ ነው? ይሄ አይኑ መጥፎ ነው። እንደኛ ነው አይኑ። እኔን ሳየው አንድ አይነት አይን ነው ያለን። የእሱን አይን ምን መጥፎ? ይሄ እንዴት አይነት ኩዌስችን አለ አይደለ? የእውነትም ኪዩሪዮሲቲ ነው ከልጅነቴ ጀምሮ። ለምንድን ነው እንደሚሆነው? እሱ ደግሞ ያናድዳታል ማማና። አሁን ያለችው እህቴ እስካሁን ድረስ ስላለች ማማ እኮ እስከምትሞት ድረስ ወይ ጉድ ቡጡ ሰው ለምን ተፈጠረ እያለች ነው የሞተችው ስላለ ኢትስ ትሩ። ይገርመኝ ነበር። ምንድን ነው የሰው ሚኒንግ? እንደዚህ አይነት ክፋት ምንድን ነው? አይ ኩድንት አንደርስታንድ። እሺ እንሂድ ወደ እንግዲህ 16 ዓመቴ ነው ከሀገር የወጣሁት። ከዛ እነዛ መምህራኖች ናቸው ወደ አሜሪካን ሀገር እንደሄዱ እድሉን ያመቻቹት? አዎ እነሱ አመቻቹልኝ። የመጀመሪያው አመት ኒውዮርክ ነው ያገኙልኝ የነበረው። ለአንድ አመት በብላሽ እዛ ተቀበሉ። እዛ ሄድኩኝ። ትምህርት ቤቱ ሲዘጋ መቼ ነበር ጊዜው ያስታውሳል? 1968 በፈረንጆች። አዎ በእኛ በ61 አካባቢ 61 62 በኢትዮጵያ አቆጣጠር 61 62 ረጅም ጊዜ ነው እና በጣም ደስ ይላል። አይ ቲንክ የደርግ መንግስት 1966 ነው ያኔ በኃይለ ሥላሴ ጊዜ ማለት ነው ካገኘ። በኃይለ ሥላሴ ጊዜ ነው የወጣው። ያቋቸዋል በደንብ እኮ ኃይለ ሥላሴን ማለት ነው እንዴ? አንድ ጊዜም ገብቻለሁ። የት? አበባ ይዤ እሳቸው ጋር። አረ አንድ ጊዜ ብቻ ነው የተፈቀደልኝ። ሌሎቹ ያችኛው እህቴ ግን የምትወዳትን እህቴን በየጊዜው አመት በዓል በሆነ ቁጥር ትገባለች፣ እናቴም ትገባለች። የእጅ ስራ ሰርታ ታቀርብላቸዋለች ለጃንሆይ። ለጃንሆይ? አዎ ብዙ ፎቶግራፍ አለ
ለጃንሆይ ፎቶግራፍ ስጦታ ስትሰጥ የተነሳችው ምን ያለችው እንደው ቢያሳዩኝ ደስ ይለኛል። ካለ ላኩልኝ። ልክልሃለሁ። እዚህ ላይም ለተመልካቾች በጣም ደስ የሚል በጣም ይረዷት ነበረ፣ ይወዷት ነበረ። ጃንሆይም በእጅ ስራዋ እጅ ስራ ሁሉ ታስተምር ነበር። ኢትዮጵያ ውስጥ ባለሙያ ናቸው። ሃንዲክራፍት ትችላለች። እንደሱ ነበር። እዛ ከሄድኩ በኋላ ኒውዮርክ እንደምታውቁት በጣም ብርድ ነው ዊንተር ላይ። እኔ ከዚህ ሲሄድ የዊንተር ልብስ ይዤ አልሄድኩም። የብርድ ልብስ ነው የኢትዮጵያን ለብሰውን ነው። ብር ላኪልኝ ባክሽ በረደኝ ስላት እኔ ብር ከየት አመጣለሁ? ራሴን ቤቴን ሊወስዱት ነው፣ ራሴ ችግር ላይ ነኝ ምናምን ትላለች። $200 አንድ ጊዜ ላከችልኝ ለልብስ መግዣ ለምናምን። ከዚህ ከኢትዮጵያ ወደ አሜሪካ ነው። እንግዲህ እንዳልኩ የአባቴ ሰጠኝ ሀብት በሙሉ በእናቴ እጅ ነው ያለው። ሌሎቹ በራሳቸው እጅ ነው ያለው። ምን ተሰጥቶታል ያባቱ? አባቴ ኦልድ ኤርፖርት ቤት ሰጥቶኛል። ከኋላው ደግሞ ቦታ ነበረ። እዛ ኋላው ቦታ ላይ ቤት ሰራች እናቴ። ልክ እህትሽ እንደሰራቸው እኔና እህቴ እኩል ነው አባቴ የሰጠን የነበረው። ቤቱ ማሰራሩ አንድ ነው፣ ቦታው አንድ ነው፣ ሁሉ ነገር አንድ እኩል አድርጎ ነበር የሰጠን። እንዳልኩ እሷ በልጅነቷ ገባች፣ ከባሏ ጋር ሀብቷን ጠቀለለች፣ ሄደች። የኔ እናቴ ላይ ነው የቀረው። ያቺ እንደ ውርስ ነው የሰጣችሁ ወይስ እንደ ስጦታ? ውርስ። እሺ። አባባ ሲሞት ያወረሰን። ለሁላችሁም ነው ለሁለታችሁ? ለሁለታችን። ሌሎቹስ? ለወንድሜ መርካቶ ነበር የሰጠው። መርካቶ በጣም ትልቅ ቤት፣ በጣም ቆንጆ ቤት ነበር። ስለዚህ ዞሮ የቦታው ልዩነት እንጂ ለሁላችሁም ሰጥቷል አባታችሁ። አዎ። ሌላው ቀርቶ ለእንጀራ ልጆች ሁሉ ሰጥቷል። ለእንጀራ ልጅም ሳይሆን ለእንጀራ ልጅ እንኳን ሰጥቷል አባቴ። ምንድን ነበር አባታችሁ የሚሰሩት? ቀኛዝማች ኤፍሬም ዘውዴ ይባል ነበር። መዘጋጃ ቤት ነበር የሚሰራው። ወርቅ ማዕድን ነው መዘጋጃ ቤት ይባላል። እንግዲህ ያኔ ሄዱ አሜሪካን ሀገር ገና በ16 ዓመት። ከዛ በኋላ እንዴት ነበረ እንግዲህ ልጅነቱ አለ፣ ከቤተሰብ መራቁ አለ። ምናልባት የእርሶ ለየት የሚያደርገው እንግዲህ ከእናት ጋር የነበረ ፋይት ስለነበረ ያለ መግባባቱ ምናምን ስለነበረ አንድም እንደ ረፍት ሊሰማውት ይችላል። ግን እንዴት ነበረ? ችግር ነበር። ከዛ ትምህርት ቤት ወጣሁ፣ ከአዳሪ ትምህርት ቤቱ ወጣሁ። ምክንያቱም ትምህርት ቤቱ ሲዘጋ እኔ መሄጃ የለኝም፣ ዘመድ የለኝም፣ ማንም የማውቀው ሰው የለም፣ የምገባበት ቦታ የለም። ስለዚህ ሆቴል ምናምን ካልከፈልክ የት ገባለሁ? እኔ ምን አገኘው? ኮሎምቢያ ዩኒቨርሲቲ በግሩፕ ለተማሪዎች የሚያከራዩት በሳምንት 50 ብር የሚከፈልበት $50 የሚከፈልበት አግኝቼ ነበር። ያችን ሁለት ጊዜ 200 ብር ልካልኛለች። አንዱ 200 ብር ለልብስ ቸገረኝ ያልኩ ጊዜ፣ ያኛው 200 ብር ደግሞ ለዚህ የምገባበት ቦታ ስለሌለኝ ለነሱ የሚከፈል። መብል እንኳን የራበኝ ጊዜ አለ። አለምሰገድ አንድ ኢትዮጵያ የነበረች ሙሉ መቤት መሸሻ የምትባል ስራ የነበራት የኛ ታላቅ ናት እና እሷ እያዘነች እሷ ታበላኝ ነበር። ከስራ ስትመጣ አንቺ ልጅ በልተሻል ስትለኝ አልበላሁም። በምን ይበላለሁ? ፍራንክ የለማ። አልበላሁም ስላት ወይኔ እቺ ልጅ ልትሞት ነው። ቦርሳዋን ብድግ አድርጋ ሄዳ ስጋ ገዝታ ትመጣና ጠባብሳ በቁጭ ብለሽ ቤት ትለኛለች። ወደ ትምህርት ነው ቀጥታ እንደሄዱ የገቡት? አዎ። ከዛ ይሄ አልቻልኩትም። እሷም ፍራንክ አልክም እያለች በምን ልኖር በምን ልብላ፣ በጣም ችግር ሆነብኝ። ከዛ ዋሽንግተን ብዙ ኢትዮጵያኖች አሉ ሲባል ሰማ ነበር። ሻንጣዬን ጠቀለልኩና ተሳፍሬ ዋሽንግተን ሄድኩኝ። ማን ታውቂያለሽ ብትለኝ ማንንም አላውቅም እውነቱን ለመናገር።
እንደው ምናልባት ያጋጥመኛል ካላጋጠመኝም ያው ነው እዚህም ሆነ እዛም ሆነ ምንም ለውጥ የለውም ለኔ ያው የሚረዳኝ የለም የሚለኝ የለም ሄድኩኝ ከዛ ከባስ ላይ ወረድኩኝና ሻንጣዬን አጠገቤ አስቀምጬ ቁጭ አልኩኝ ትንሽ አውትዶር ቡና ምናምን ያለችባት ቦታ እዛ ቁጭ ብዬ አምላኬ አንተ እርዳኝ ፈጣሪ የት አባቴ ነው የምሄደው አሁን እየመሸ ነው የምሄደው መግቢያ የለኝም እንደዛ በቃ ቁጭ ብዬ እንደዛ ሳስብ አንድ ኢትዮጵያዊ ፈጠን እያለ አልፎኝ ገባ ሳየው ይሄ ሰው የኢትዮጵያ ይመስላል አልኩ ግን ምንም አላልኩትም እሱ ራሱ ተመለሰና መጣና አንቺ ልጅ ማቀሽ መሰለኝ አለኝ አይ አታቀኝም አልኩት ቆይ ያሬድ ኤፍሬም የሚባል ወንድም አለሽ አለኝ ደነገጥኩኝ አው ወንድሜ ነው አልኩት የኔ ወንድሜ ነው በጣም ጓደኛ ነን ምንድነው የምትሰሪው እዚህ አለኝ ምንም በቃ ከኒውዮርክ መጥቼ የምሄድበትም ቦታ የለኝም የምገባበትም ቦታ የለኝም ቁጭ ብዬ ያሰብኩ ነው አልኩት በይ ያዢ ሻንጣሽን እኔ ጋር መግባት ትችያለሽ እኔ ለሊት ነው የምሰራው አለኝ ቀን ጠዋት ስመጣ አንቺ ትወጪልኛለሽ አለ እና አንቺ ስራ ትፈልጊያለሽ እኔ ደግሞ ገብቼ ተኛለሁ አለኝ እሺ እግዚአብሔር ይስጥልኛል ግን ልቤ ውስጥ ፍርሃትም ነበር ይሄ ሰው አንድ ነገር ያረገኝ ይሆን ለሊተን መጥቶ ምናምን አለ አይደለም አላውቀውም አንተዋወቅማ ግን በጣም ደግ ሰው ነበር ቤት እስከማገኝ ስራ እስከማገኝ ድረስ አስቀመጠኝ ቤቱ እና ራሴን አስተካከልኩ ትምህርት ቤትም ፈልጌ ገባሁ ሃይ ስኩል ለመጨረስ ያችን አንድ አመት ደግሞ ዓለም ሰገድ በስማ 8 ሰዓት ሰራለሁ 8 ሰዓት ማራለሁ 16 ሰዓት በለው አንድ ሰዓት አለችኝ ከትምህርት ቤት ስራ ከመሄድባት ከስራ እንትን ትራንስፖርት አንድ ሰዓት ናት ያለች ሆቴል ውስጥ ነው የምሰራው የነበረው ያዝኑልኛል የሆቴል ሰራተኞቹ ኪችን ውስጥ ነበር የምቀመጠው ሩም ሰርቪስ የሚሄደውን መብል ቼክ አድርጌ ሪሲት ሰራለሁ በጣም ስለሚያዝኑልኝ ልክ ስገባ ምን ትፈልጊያለሽ ለመብላት ይሉኛል ከሰራተኞች ጋር እንኳን የሚሰራው መብል አይደለም አስመርጠው ሜኑ ሰጥተው ያበሉኛል እዛ በላለሁ ስራዬን ጨርሼ ስወጣ ሆምወርክ ደግሞ አለ another 2-3 ሰዓት እና እምተኛው ሰዓት በጣም ትንሽ ሰዓት ነበር በጣም 1 ሰዓት 2 ሰዓት 3 ሰዓት ቢበዛ እንደገና ደግሞ ትምህርት ቤት ይላል እና ያንን አመት እንደምንም ጨረስኩ ግራጁዌት አረኩ ከዛ በኋላ ትምህርት ቤት መግባት አልፈለኩም ነበር ምክንያቱም ደከመኝ እና ማረፍ ነው የፈለኩት አንድ አመት ስቲል ትንሽ እንኳን ለረፍና ኮሌጅ ለመግባቱ አስብበታለሁ ብዬ ነበር መጣች እናቴ አሜሪካ መጡ እሺ መጣች አሁን ኮሌጅ ካልገባሽማ መመለስ አለብሽ ኢትዮጵያ አለች ሳገማ ልመለስም አልመለስም አጣድፌ ያልሆነ ኮሌጅ አገኘ መግባት የነበረብኝ አይነት ኮሌጅ አይደለም የግድል አለመመለስ አዎ እንዴ ቢገሉኝ ይሻለኛል እንጂ አልመለስም በቃ እሷ ጋር እዛ ገባሁ እሷን ቃል አክብሬ 4 አመት ደግሞ እንደገና እየሰራሁ ተማርኩ ኮሌጅ ጨረስኩ ኮሌጅ ጨርስ ደግሞ ቦይፍሬንድ ነበረኝ የት ነው የፍቅሩ ነገር የተጀመረው እዛው ኮሌጅ ከኮሌጅ ከወጣሁ በኋላ ከ4 አመት ከጨረስኩ እሺ እና ምለ ዝም ብሎ ቦይፍሬንድ ነው እንጂ ደንበኛ የከረረ ፍቅር አልነበረንም ብትል ከናቱ ጋራ ከዚህ ልጅ እናት ጋራ የኔ እናት ኮምፒቲሽን አላት
እኔ ትልቅ ነኝ እኔ ነኝ ሀብታም ማለት ነገር አለ አይደለም። ከዛ እናቶቻችሁ ይፎካከራሉ? በጣም ትልቅ ፉክክር ነበራቸው። ከዛ እናቴ መጣች እንዳልኩ ኮሌጅ ከጨረስኩ በኋላ ከሱ ጋር እንደምወጣ ስታቅ አሁን ተመልሰሽ እሱን ማግባት አለብሽ አለች። እኔ ያኔ ማግባትም ሐሳብ የለኝም። ካለዛስ ካለዛማ ኢትዮጵያ ነኝ መምጣት አለብሽ እንደገና። እሺ አገባለሁ። አገቡ ሙት። እዚህ ሳገባ የተደገሰው ድግስ በኮምፒቲሽን ይሄ ነው ልል አልችልም። ጉድ የሚባል ሰርግ ነው አሉ የተደገሰው። ሰርጉ እዚህ ነው? አዎ ኢትዮጵያ መጥቼ ጉድ የሚባል ሰርግ ሰው ሁሉ ይነግረኛል። ወይ አንቺ ሰርግ እኮ ጉድ ነበር ይሉኛል። ትልቅ ሰርግ ተደገሰ። ስንት ዓመተ ምህረት መጣችሁ ወደዚህ? ቆይ እንግዲህ ወደ 72 73 እንደዛ ገደማ ይመስለኛል። እና ተጋባን። ከሱም ጋርም አልሆነም ተፋታን። ሳትቆዩ ምን ያህል ቆያችሁ? 2 ዓመት 3 ዓመት ትንሽ ዱርዬ የሆነ ልጅ ምናምን አልመጣም በዛ ጊዜ? አልመጣም እግዚአብሔር ይመስገን። እሺ አልመጣም ነበረ። ከሱም ጋር ተፋታን። ከዛ ወደ ኒውዮርክ ሙቭ አደረኩኝ ከዋሽንግተን። ኒውዮርክ ሙቭ አደረኩ። ኒውዮርክ ደግሞ ስመጣ ሬስቶራንት ከፈትኩ። የመጀመሪያ የኢትዮጵያ ሬስቶራንት የከፈትኩት እኔ ነኝ። አይናውጣ ማንም አያውቅም እኮ ስለ እንጀራ ስለምን ራሴ እንጀራ እንዴት እንደሚጋገር አላውቅም ነበር። እና በጣም ታወቀልኝ። ታውቃለህ የማይሆን ሰፈር ነበረ። አሁን እዛው ሰፈር ነው የምኖረው፣ ግን በዛን ጊዜ ያ ሰፈር የማይፈለግ ሰፈር ነበር። አሁን የመጨረሻ የሚፈለገው ሰፈር ትራይቤካ የሚባለው እሱ ነው። እዚህ ወርልድ ትሬድ ሴንተር አካባቢ ያለው። በዛን ጊዜ ሰፈሩንም የሚያውቀው የለ፣ ስለ ኢትዮጵያ መብል የሚያውቅ ሰው የለ። ከፈትኩኝ አይን አውጥቼ እንደምንም እያልኩኝ ፉርኖ ዱቄትና ጤፍ ምናምን እየደበላለኩኝ እንጀራውን እያጋገር ጋዜጣ ላይ ሁሉ ወጣ፣ ከሜጋዚን ላይ ሁሉ የመጀመሪያ ኢትዮጵያ ሬስቶራንት ተብሎ ከነ ፎቶግራፊ ከነምኒ እዛ ፖፑላር ሆነ። እንደሱ ሲሆን የልጅነት ነገር አለ አይደለ? እንደገና ጭፈራ ማረኝ። ያ ሳየው ብዙ ስራ ነው የሬስቶራንት ስራ። ሁልጊዜ እዛ መሆን አለብህ። አይ እኔ አልፈልግም ይሄንን በቃኝ አልኩኝ። ሸጥኩኝና ወጣሁ ወደ ጭፈራ። አዎ ጭፈራውና ደግሞ አሰብኩት በቃ በጣም እንግዲህ ውበት ምን አለ እንግዲህ በዛን ጊዜ ያስታውቃሉ። ጥያቄ በዛን ጊዜ ያው እንደዚህ አልተጠመላለብኩም። ኧረ አሁንም በጣም ውብኖት እንዴ! እና እንደዛ ሆነ። ከዛም ሌላ ስራ እየፈላለኩ ትንሽ ጊዜ ሰራው። ከዛ ደግሞ ሌላ ጣሊያን ቦይፍሬንድ አገኘሁ። ከሱ ጋራ በእውነት በፍቅር ተዋደድን። ብዙ ጊዜ አብረን ኖርን። 2 ልጆች ወለድኩ። ልጆቹ ከጣሊያናዊ ነው? ከጣሊያናዊ ነው የተወለዱት። 2 ልጆች ወለድኩ። ሁለተኛዋን ልጄን ከወለድኩ በኋላ 2 ዓመት ሲሆናት መስከር ጀመረ። እሱ ይሰክር ጀመር። ሰክሮ ይገባና ወይ ይወድቃል። ልጆቹ ይህንን እንዲያዩ አልፈለኩም። በዚህ ምክንያት እንፋታ አልኩት እና ተፋታን። ስንፋታ ከኔ ሳንቲም አታይም፣ ራስሽ ነሽ የምታሳድጊያቸው አለ። በቃ ከዛ በኋላ አይረዳኝም ነበር፣ በፍጹም አይረዳኝም ነበር። ያንን ሳይ የመጀመሪያዋ በ2 ዓመት ነው፣ ሁለተኛዋ በ2 ዓመት። የመጀመሪያው ልጅ 4 ዓመቱ ነበር። ትንሿ 2 ዓመት ሲሆናት ነው። ትንሽ ብር የተረፈችኝ ነበር ስሰራ ያጠራቀምኳት ወደ $40,000 ይሆናል። እና ልጄን በጋሪ የገፋው ሱቅ ፍለጋ ጀመርኩ። ሱቅ ስፈልግ
ከዚህችም ታንሳለች። እንደው ጥንጥዬ ክፍል ናት። ውስጧ ሁሉ ስብርብር ያለች ቤት ናት። ሳይ አፎርድ ማረጋው ያችን ነው። ሌላ ነገር አፎርድ ማረግ አልችልም። አይ እኔ ራሴ ቀባብቼ ውስጡን አዳድሼ እዚህ መክፈት እችላለሁ ብዬ ቆረጥኩ። ቤቢ ሲተር ፈለኩ፣ ልጄን የሚጠብቅልኝ። ገብቼ ግድግዳውን ቀለም ቀብቼ፣ ጣራውን ቀለም ቀብቼ፣ መሬቱን አንጥፌ ምን ብዬ ሱቄን ከፈትኩ። የልጆች ልብስ በልጆቼ ስም። እሱ ሰክሴስፉል የሆነ እስከ ዛሬ ድረስ ታውቃለህ፣ ጉግል ይልክልኛል። 300 ሰው ሱቅሽን ፈለገ፣ የት ነው ያለሽው እያሉ። አዎ በጣም ፌመስ ነው። 21 ዓመት በጣም ውድ ዕቃ ነበር የምሸጠው። የጣሊያን ሀገር፣ የፈረንሳይ ሀገር። ራሴ ደግሞ ማኒፋክቸር አድርግ ነበር። ፔሩ ሄድ ነበር። ፔሩ ማኒፋክቸር አድርግ ያለው ራሴ ዲዛይን እያረኩ። ብራዚል ማኒፋክቸር አድርግ ያለው፣ ተርኪም ማኒፋክቸር አድርግ ያለው። 3ቱ ሀገሮች የራሴ ዲዛይን እና ሰው በጣም ይወደዋል። እስከ ዛሬ ድረስ ይፈልጉታል ሱቁን። አሁን የለም ሱቁ የለም፣ ግን ፖቴንሻል አለው። ምክንያቱም ፎሎወርስ አሉ። 300 ሰው በወር ከፈለገ አሁን ክሪስማስ አካባቢ እንኳን ጉግል ልኮልኛል 300 ምናምን ሰው ሱቅሽን እየፈለገ ነው፣ ለምን አናውንስ አታረጊም የት ነው ሱቅሽ እያሉ እና በዛ ስም I can still start something አለ አይደለ ሌላ ነገር። እሺ መልካም እንግዲህ ስለዚህ በቃ ልጆች 2 ብቻ ነው ያሉት። ከዛ በኋላ እንዴት ነው ሌላ ጣሊያናዊ ከሄደ በኋላ በቃ አለቀ። በቃ ፎከሴ እነሱ ላይ እነሱ ማሳደግና ስራ እነሱን ማስተማርና ማሳደግ እና ፍራንኬ በሙሉ እነሱ ላይ ነው የሄደው እና ያው የተቻለኝን ሁሉን አብቃቅቼ የልጆች መጠበቂያ ከፍዬ ልብሳቸው፣ መብላቸው፣ ሌላው ቀርቶ ቫኬሽን እንኳን አላስቀርባቸውም። እንደምንም ብዬ ወስዳቸዋለሁ የሆነ ቦታ። በዚህ የተነሳ የሚረዳኝም አልነበረም። የምሰራበትም እነሱ ጋር ነበር የሚሄደው። እንዳልኩ 2 ጊዜ 2ቱም ባሎቼ ፍራንክሽን ለምንድን ነው የማትቀበዩ? ያው ተቀበይ ከእናትሽ፣ እሱ እኮ ይጠቅምሻል። ዝም በሉ እናንተ፣ እኛ ልጆች ነን እንሰራለን። አንድ ነገር ወስጄባት አላውቅም። አንድ ነገር ይመጣሉ እናቶች ግን ይጠይቁታል፣ ይሄዳሉ። እናቴ 2 ጊዜ ነው የመጣቸው። አንዴ ከሃይ ስኩል ግራጁዌት ሳረግ፣ አንዴ ኮሌጅ ግራጁዌት ሳረግ። በሁለቱ አጋጣሚ። እሺ እንግዲህ ረጅም ነው ያው የህይወት ጉዞ ነው። በጣም የሚገርም ነው ደግሞ። አሁን እንግዲህ ስንት ዓመታቸው ሆነ ልጆቹ? ትንሿ 34 ሆኗታል፣ ወንዱ 37 ሆኗታል። እነሱስ አገቡ፣ ቤተሰብ መሰረቱ? ሴቷ ወንድ ልጅ ወለደችልኝ፣ 1 ዓመት ይሆነዋል አሁን ደግሞ እርጉዝ ናት። ሴት ልጅ እርጉዝ ናት። የልጅ ልጅ አይተዋል። ተመስገን። የዛሬ 2 ወር ትወልዳለች። ኦኬ። ወንዱስ? ወንዱ ኮሎራዶ ሙቭ አድርጓል። አባቱ ብዙ ፊድ ያደርገው ነበር። እናትህ መጥፎ ናት፣ እናትህ ለምን እዚህ ትምህርት ቤት አስገባችህ? ባስገባው ትምህርት ቤት ሁሉ ተቃውሞ ይነግረዋል። እንግዲህ ልጆችም ደግሞ መማር አይፈልጉም አይደለም። በዛ ጊዜ እናትህ ናት እዚህ ትምህርት ቤት አስገባች፣ ለምን እንደዚህ ትምህርት ቤት አስገባች ሲለው ያ ሁሉ ተቀርጾበታል እና እኔ ላይ ብዙ አንገር ነበረው። መቼ ያገኘው አባቱን? ከዛ በኋላ ከተለያያችሁ? ለይቻቸውም አላውቅም። ይገናኛሉ፣ ተለያይታችሁም ይገናኛሉ። እንደዛም ሆኖ ግን ስለ እርሶ ክፋት ነው እሳቸው የሚነግሯቸው? ከእሷ ጋር ግን ሰላም ነዎት? ውይ በጣም በየሳምንቱ ልጇን ይዛ ትመጣለች። ከባሏ ጋር ልጇን አሳይታኝ ትሄዳለች። ኢትዮጵያዊ ነው እሷ ያገባቸው? ግሪካዊ ነው ያገባቸው። ግሪክ ኦርቶዶክስ ነው። በሱ ደስ አለኝ። ኢትዮጵያን እንኳን ባይሆን አትሊስት ኦርቶዶክስ ማግባት ለኔ ደስ አለኝ። ግን አሁን ክርስትና አስነሺው ልጅሽን ስላት እምቢ አለች። ለምን በለኝ።
የኔ ክርስትና እናትና የወንድሜ ክርስትና እናቶች የት ናቸው አሁን አለች። ለምን ብትል ከነሱ ጋር ነው መካሰሰው አሁን ከህቴና ከህቴ ልጅ ጋር ክርስትና የሰጠሁት ሁለቱንም እንግዲህ ለነሱ ነበር። ስለዚህ ስላየች እንደዚህ ናቸው ብለዋለች። አዎ ይሄንን ስላየች ምንድነው ሚኒንጉ ክሪስኒንግ ማለት ምንድነው? ሰው ቢያነሳው ይሄን ልጅ ምን ጥቅም አለው አይገባኝም ማለች እና የልጁን እናትና አባት እየለመንኩ ነው ባካችሁን ይሄን እንኳን እኔ ክርስትና እንዲነሳ ፈልጋለሁ። እውነቱን ለመናገር እኔ እሁድ ቤተክርስቲያን አልሄድም፣ ግን በጣም በእግዚአብሔር አምናለሁ። በጣም ቤቴ ውስጥ ከጧት እስከ ማታ ከእግዚአብሔር ጋር ነው የምነጋገረው። ምልህ more than 100% በእግዚአብሔር ማመን ሰው ነኝ። ወደ ኢትዮጵያ መጥተው ያውቃሉ ልጆቹ? አዎ ልጆቹ ነው አምጥቻቸዋለሁ። ትንንሾቹ ነው። አሁን መምጣት ትፈልጋለች ልጄም። እስቲ እኔ ራሴ እኮ መምጣት ስፈልግ እኮ ልክ ደርግ ሲገባ ጀምሮ ነው እኔ ሀገሬ መመለስ የፈለኩት፣ ግን አልሆነልኝም። እንግዲህ ዛሬ በተለይ በዋናነት ወደ እኔ ጋርም የመጡት የቤተሰብ ጉዳይ እንግዲህ የቤት የውርስ እንደዚህ አይነት ነገሮች ትንሽ ግጭት ፈጥሮባችሁ ነውና ምንድነው የሆነው? ምንድነው የተፈጠረው? የተፈጠረው እናቴ እኔን ከውርስ አስወጣችኝ ማለት ትችላለህ። የሰጠኋትን 100,000 ብር ብቻ ነው የመለሰችልኝ። ውርስ ያወረሰችው እንዳልኩ እንግዲህ እነዚህ ሁለቱ ይርዱሽ ብያት አልነበረም፣ ለነሱ ነው ያወረሰችው። ቆይ የመጀመሪያው እርሶ ከሀገር ከወጡ በኋላ ያው ከመውጣቶት በፊት ይመስለኛል አባቶት በህይወት እያሉ ለልጆች ያው የሚገባውን ሰጡ። ለእርሶም አባቶት በጣም ጥሩ ሰጡ። ሁሉም የድርሻውን ወስዷል። በጣም ጥሩ። ከዛ አባቶት ካለፈ በኋላ እናቶት ሌላ ቤተሰብ መሰረቱ እንዴ? ሌለም አልመሰረቱ። በጣም ጥሩ። ከዛ በኋላ እናቶት መቼ ነው ያለፉት? እሷን 13 ዓመት ምናምን። እሺ። ስለዚህ አሁን ጥያቄው እንግዲህ እናቴ ከውርስ አስወጥታኛለች ነው ወይም ደግሞ አላወረሰችኝም ነው። ምንድን ነበር የእናቶት ንብረት? ለማን አወረሱት? የእናቴ ንብረት ቦሌ አይደለም የሚባል እዛ 1700 ካሬ ሜትር ቦታ አላት። እዛ ላይ ትልቅ ቤት የተሰራ ቤት አለ። እሱን ነው ለሁለቱ ያወረሱት። ለማንና ለማ? ለእህቴና ለእህቴ ልጅ። ኑዛዜ ነው? ኑዛዜ? አዎ ኑዛዜዋን ጽፋ ለኔም ለወንድሜ ለአንድ ግማሽ እህቴ ሶስታችን ኤንቨሎፕ አልተሰጠንም። ማን ነው የነገረን? እዛ እናቴ ጋር የምትኖር ዘመድ ነበረችን። እሷ አይታ ነው የነገረችን። ኤንቨሎፕ ጽፈው እንዲያወዛወዙ ከእንግዲህ ወዲህ እነዚህ ሁለቱ ናቸው ቀጥ ብለው የሚጦሩኝ አሉ ስትል የሰማ ነው። ከአባታችሁ ጋር ይገናኛል ይሄ ንብረት ይሄ ቦታ? ይሄ ቦታ እንግዲህ የሚያገናኘው ያው ባባባ እንትን ነው የምትኖረው በነአት ማለት አባቴ የሰጠኝ ነው። ስለዚህ እሱ ያገናኘዋል። እርሶ የሚኖሩበት የነበረው እርሶ አባቶት ለእርሶ የሰጠው ቦታ አለ፣ ቤት አለ፣ እሱ አልተነካም። እሱንማ እንዳልኩ ተሸጠ። ሸጡ የራሱ አቴንድ ተሸጠ። ግን እስከ መጨረሻ ድረስ ኪራይ የምትወስደው እናቴ ነበረች። ገባኝ። ያው እርሶም ስለሌሉ ፈቅደው ሊሆን ይችላል። ዋናው ነገር ግን እርሶ አባቶት ያወረሱትን ንብረት ወስደዋል፣ ሸጠዋል። whatever it is አንድ ቤት። አሁን የእናቶት ድርሻ ላይ እንግዲህ አሁን ጥያቄያችሁ ይመስለኛል የእናታችን ድርሻ ለኔም ለቀሩት ወንድሞቼም ይገባል እኩል ነው ጥያቄያችሁ። ውርሱን ደግሞ የተላለፈው ቤት ያሉት እህቶትና የእሳቸው ልጅ ነው። የእህት ልጅ የሷ ሳይሆን የሌላኛው እህት ደግሞ የሌላዋ እህት ልጅ ይመስለኛል። ለዚችኛው እህት ያላወረሰችው ምናልባት ልጇን ያሳድጌላታለሁ
በዚህ አይነት አስተሳሰብ እንደሆነ አላውቅም። ምክንያቱም አሁን ምን አሉ እነዚህ አሁን የወረሱት ሰዎች እናንተ አይገባችሁም አሏችሁ? አዎ አይገባችሁም አለች። አስጠነቀቀችኝ መጀመሪያ በስልክ አንቺኛ እንደማታሸንፊ ወቂው። ይሄንን ወደ ህግ ሄዳችሁ? ሄድን። አዎ ስለዚህ ሄድን። ህግ ፈረደልን። እኩል መብት አላት ብሎ እኔን እነሱ ቤቱን ሸጡት ካለኛ ወቀት። እኔ የፈረምኩት ነገር የለም፣ ወንድሜ የፈረመው የለም፣ ያቺኛውም ያላገኘችው እህቴ የፈረመችው የለም። እነዚህ ሁለቱ ብቻ በራሳቸው ተፈራርመው ቤቱን ሸጡ። ፍርድ ቤት ወስኖልናል ነው ያሉኝ። ፍርድ ቤት እያለን እየተጓተትን እንዳልኩ 13 ዓመት ወሰደ። ራሱን ችሎ የውርስ ንብረቶች የውርስ ማጣራቱ ምኑ ሁሉ ነገር ጊዜ ይፈጅ የለ። ምናልባት አንዳንዴ እንደዚህ አይነት ነገሮች ስለሚገጥሙ ሊሆን ይችላል። ስለዚህ አሁንም ዞሮ እንትን ላይ ናችሁ፣ ጉዳያችሁ አለ ተይዟል። አዎ በጣም ጥሩ። ስለዚህ እሱን ሲያልቅ እንግዲህ ስትጨርሱ ደግሞ ምን ላይ ደረሰ የሚለውን ምን ገናኝ ይሆናል። እዛም ቢሄዱም በዙምም በምንም ተገናኝተን ሪፖርት ማድረግ እንችላለን። ከዛ በተጨማሪ እንግዲህ ቀደምም የህግ ባለሙያችንን እንድታወሯት አድርገን ነበር አይደል? አንዳንድ ጉዳዮችን አውርታችኋል ይመስለኛል በግልጽ። ስለዚህ እሷ የምታግዛችሁ ብዙም ባይገባኝ ይልማ አብሮት የመጣው ሰው ስለዚህ በደንብ እሷ ያለውን ጉዳይ ታስረዳችኋለች። ምንድነው ማድረግ ያለባችሁ፣ እንዴት ነው መሄድ ያለባችሁ የሚለውን እሷ በደንብ ትነግራችኋለች። እየተከታተልን እንግዲህ እኛ በተቻለን መጠን እንደ ህግ በህግ ባለሙያዎቻችን ማገዝ ካለብን ለማገዝ ሙከራ እናደርጋለን። ምንም ችግር የለውም። ብዙ እኮ አስተማሪ ለኔ ብቻ ሳይሆን እኔ እንዳልኩት መንግስት ቤት ሰጥቶኛል። አዛው አሁን ያው 9/11 ምኖርበት ቤት በጣም ቆንጆ ቤት ነው። 2 መኝታ ቤት ነው። ውሃውን እያየሁ ነው የምኖረው። ከየክፍሉ በጣም ቆንጆ ቤት ውስጥ ነው የምኖረው። አሜሪካን ሀገር እና መንግስት አይነካበትም። እስከምትሞት ድረስ መኖር ትችላለች ተብያለሁ። የኔ አፓርትመንት $9,000 ሆኗል አሁን የሚከፍሉት ሌሎች ሰዎች ኪራይ። አዎ $9,000 ነው በወር የሚከፍሉት። እኔን ግን መንግስት የሚያስከፍለኝ $650 ብቻ ነው። ከዛች ከጡረታዬ ላይ ግማሿ ለዛች ለቤት ይከፈላል፣ ለቤትና ለኤሌክትሪሲቲ። በዛች በግማሿ እንግዲህ ብዙ ነገር ማድረግም አልችልም። በጣም ውድ ሆኗል አሜሪካን ሀገር። እንደው ያው ከማጠቃለላችን በፊት ረጅም ዓመት ነው አሜሪካን ሀገር የኖሩት። አሁን ጡረታ ላይ ነዎት? ጡረታ ላይ ነኝ። አዎ ጡረታ ላይ ነኝ። እንዳልኩ ቤቴን የማይወስዱብኝም ኪራይ የማይጨምሩብኝም። አዎ በዛችው በችግር ነው የምኖረው፣ ግን እንደምንም ብዬ እኖራለሁ። ለእኔና ለውሻዬ አንድ ትንሽ ውሻ አለችኝ። ለሁለታችን በቂ ነው። እግዚአብሔር ያግዞት። እግዚአብሔር ብዙ ረድቶኛል። ከብዙ ሞት ድኛለሁ። ዘላለም ትሞታለች እየተባልኩ ነው። አፔንዲክሷ ሊፈነዳ ነው። በ8 ሰዓት ውስጥ ትሞታለች። ቱበርክሎስ ያዛት፣ አይ ትሞታለች። 9/11 መጣ፣ አስቤስቶስ ጠጣች፣ ትሞታለች። ይኸው እና እንዴት ነው ፈጣሪን እንዴት ነው ማመሰግነው? ያው እና እሱ ጋር ከመድረሴ በፊት የኔ ሪስፖንሲቢሊቲ አሁን የቸገረውን የወደቀውን መርዳት ነው። ባለኝ አቅሜ በአይምሮም ሆነ በማቀው ነገር ትምህርቴንም ቢሆን የተማርኩትን ሼር ማድረግ። ብዙ የሚሰራ ደግሞ እግዚአብሔር ስጦታ ሰጥቶኛል ታውቃለህ። ለምን እንደሆነ አላቅም። አንድ ነገር እሰራለሁ ብዬ ስነሳ ይሳካል። እናቶትን እንዴት ይገልጿቸዋል? እንግዲህ አሁን ሙቶ ቃሻ ያድርገን እና ግን በቃ እንደው ከመጀመሪያው ዝም ብዬ ስሰማዎት ግን ያን እንግዲህ አንደኛ ከሀገርም እንደወጣ ምክንያቴ ብለዋል። ከዛ ደግሞ አሜሪካም ድረስ መታ ደግሞ ተመለሽ አለበዛ አግቢ። እንግዲህ ለብዙ ነገር ምክንያት እንደሆኑ ነው የማስበውና እንደው እንዴት ይገልጿቸዋል እናቶት? አሁን ደግሞ በመጨረሻ ጭራሽ ከውርስ አስወጣችኝ አሉ። አዎ በጣም አዝንባታለሁ። ብዙ ጸጸት አለብኝ። ክፋቷ የበለጠ ይታየኛል። ገባ እስከ መጨረሻው ድረስ እንደዛ ረድቻት
አንድ ጊዜ እንደውም ቲኬት ገዝቼ መጣሁ ልጠይቃት በቃ ልጠይቃትና ይውጣልኝ ለምን እንዲያረክሽ ብዬ መጣሁና እንዲህ አጠገብ ለአጠገብ ተቀምጠን አሁን ልጠይቃት አልጠይቃት እያልኩ ሳስብ በጣም አሳዘነችኝ። አርጅታለች ደክማለች እና ዞር አለች አየችኝና ቡጥዬ እኔ እኮ አንቺን በጣም ነው የምወድሽ አለችኝ። ያኔ እንደ ሳት አንድ ነገር ተሰማኝ ታውቃለህ። እና ማማ ወደሽኝ አታውቂም እኔን አትወጂኝም አልኳት። ዝም አለች። ያኔ ለምን ብትለኝ ኖሮ ለምን እንዲህ ያረግሽኝ ምናምን ማለት ነበር። ቲኬት ሁሉ ገዝቼ ተመጣሁ ተለዛ ነበር። ግዴ ለሚቀር ባባል መተው ጥሩ ነው። ምክንያቱም እሷም አልጠየቀችው ወደ እውነታው ዓለም ሄደዋል እሳቸው። ስለዚህ እርሶም ደግሞ በጸጸት ሁሌ እሷ እንደዚህ ያረገችኝ ያሉ መኖሩ ያን ያህል ተገቢ ነው ብዬ ስለማላስብ በቃ ከወዶት አውጡት ይቅር በሏቸው። ምንም ለስለተፈጠረውም ስለሆነው ለዛ ነው ጥያቄ ያነሳው። እንኳን እሷን እነዚህ የበደሉኝን እህቴና የእህቴን ልጆች ለእግዚአብሔር ሰጥቻለሁ። እሱ ፈጣሪ ለሁላችንም የሰራነውን የሚከፍል እሱ ነው አይደለም? እሱ ነው የሚያየው። እኔ እውነቱን ይዤ መሄድ ነው የምፈልገው። አመሰግናለሁ። በጣም አመሰግናለሁ። በጣም አመሰግናለሁ። እኔም አለመሰገን ደስ ብሎኛል ስለተዋወቅኩ። እሺ እግዚአብሔር እጅም ፕሮሞት አደርጋለሁ። ቴንክ ዩ በጣም አመሰግናለሁ። እድሜ ጤና ይስጥልኝ። ደግሞ ችግሩም ተፈቶ ከእህቶቹ ጋር ያለውም ነገር ተፈቶ እንደምንገናኝ ተስፋ አደርጋለሁ። እኛም የቻልነው እናደርጋለን። ሰላም ፍቅር እንድትሆኑ ሀቅ ከእውነት ማንም አያመልጥም። ሁላችንም ወደዛው ሄጅ ነን። ስለዚህ የቀደም ተከተል ጉዳይ ካልሆነ በስተቀረ ስለዚህ ምናልባት ይሄን የምትከታተሉ ያው የሳቸው እህቶች ነገሩን በሰላም ለመፍታት እኔ አላቅም እየሄዳችሁ አሁን የሰማሁት የሳቸውን እውነት በሳቸው በኩል ያለውን በእናንተ በኩል የምትነግሩኝ ነገር ካለ ይሄው ስልኬ በዚህ ልታገኙኝ ትችላላችሁ። ከዛ ውጪ ግን መነጋገር ደግሞ እንችላለን። ቁጭ ብለን እንደ ትልቅ ሰው ደግሞ ነገሮችን ይቀል እግዚአብሔር ብለን ለልጆችስ ምንድነው የምናስተምረው የሚለውን ግንዛቤ ውስጥ ከታችሁ ነገሮችን በሰላም እንደምትጨርሷቸው ተስፋ አደርጋለሁ። ለዛሬ በዚህ ሰናበታችኋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ